ትራምፕ አእምሯቸው ተነክቷል። ኔታንያሁ ከስልጣን ሊባረሩ ነው። በዋሽንግተን የፖለቲካ ማማና በቴል አቪቭ የስልጣን ኮሪደሮች ውስጥ ታይቶ የማይታወቅ የፖለቲካ ማዕበል በብርቱ እየነፈሰ ባለበት በዚህ አስጨናቂ ወቅት በዋይት ሀውስ ታላቁ መሪ ዶናልድ ትራምፕ የአእምሮ ጤንነት ሁኔታ መናጋት በቤተ መንግስቱ ስውር ግንቦች ውስጥ ከፍተኛ መርበትበትና መደናገጥን ስጋትን ፈጥሯል። ይህ በውስጥ መተማመን ላይ የተጋረጠውና ከቀን ወደ ቀን እየተባባሰ የመጣው ትልቁ ቀውስ የፕሬዝዳንቱን ውሳኔ ሰጭነት ብቃትና የታማኝነት ደረጃ ሙሉ በሙሉ ጥያቄ ምልክት ውስጥ የከተተ ሲሆን የዲሞክራቶቹ ብቻ ሳይሆን የገዛ ፓርቲያቸው የሪፐብሊካን ከፍተኛ አባላት ጭምር ሳይቀሩ ጉዳዩን በዝምታ ማለፍ ባለመቻላቸው ለትራምፕ የአእምሮ ጤንነት አስቸኳይና ጥብቅ የሕክምና ምርመራ እንዲደረግ ጥያቄያቸውን በይፋና በሚስጥር እያቀረቡ እንደሚገኙ ከዋይት ሀውስ የሚወጡ መረጃዎች እየጠቆሙ ናቸው። ለዚህም ማሳያ የሚሆነውና መላው ዓለምን ያስገረመው ክስተት ፕሬዝዳንቱ በታሪካዊቷ ጠላታቸው በኢራን ላይ ባላቸው አቋም ዙሪያ በአጭር ሰዓታት ልዩነት ውስጥ ብቻ እርስ በርሳቸው የሚጋጩ የሚዋዥቁ እጅግ የተለያዩ ሀሳቦችን መመሪያዎችን መሰንዘራቸው ሲሆን ይህ አይነቱ ያልተረጋጋ መዋዠቅ በቤተ መንግስቱ የሲቪል ባለስልጣናት ዘንድ ብቻ ሳይሆን በብሔራዊ የጦር ሰራዊቱና በደህንነት መዋቅሩ ከፍተኛ መሪዎች ዘንድ በእሳቸው መሪነት ላይ የነበረውን እምነት፣ ተስፋና ከበሬታ በከፍተኛ ደረጃ እንዲቀንስና እንዲደመሰስ አድርጎታል። ይህ በዋሽንግተን የፖለቲካ ልብ ውስጥ የተከሰተው ስር የሰደደው ከፍተኛ አመራር ቀውስ ገና እረጭ ሳይል በሌላ በኩል በመካከለኛው ምስራቅ በኩል የእስራኤል ምክር ቤት አባላት ምክር ቤቱን ሙሉ በሙሉ ለማፍረስና አዲስ ምርጫ ለመጥራት በጋራ ተስማምቷል። ታሪካዊ ውሳኔም አሳልፏል። ይህ ድንገተኛና ያልተጠበቀ የፖለቲካ ስምምነት ለዓመታት በስልጣን ላይ የቆዩትን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያለምንም ጥርጥር ከስልጣን ማማ ላይ በኃይል የሚቀማና ሙሉ በሙሉ ከፓርቲው መድረክ ዞር የሚያደርጋቸው ታሪካዊ ክስተት ሆኖ ተመዝግቧል። የኢራን ሁለቱ ታላላቅ ጠላቶች በአንድ በኩል የጦርነት ስልጣኑን በኮንግረስ ለመገደብ እየታገለ ያለውና በአእምሮ ጤና ውዝግብ ውስጥ የገባው ትራምፕ በሌላ በኩል ደግሞ ከውስጥ የፖለቲካ ሽኩቻና ከህዝብ ተቃውሞ የተነሳ ስልጣን መንበሩ እየተናወጠ ያለው ኔታንያሁ በራሳቸው የውስጥ ቀውስ ተጠምደው ማየቷ በራሱ ስትራቴጂካዊ ረገድ ትልቅ የበላይነትን እንድታገኝ የሚያደርጋት ነው። ይህ በጥላቶቿ መንደር የታየው መዳከምና መከፋፈል ኢራን በመካከለኛው ምስራቅ ያላትን ይዞታ እንድታጠናክር በሆርሙዝ ቀጠና ላይ የምታደርገውን የኃይል እርምጃ በልበ ሙሉነት እንድትገፋበትና የአሜሪካን የእስራኤል ቀጠናዊ ተጽዕኖ ለመቀነስ የምታደርገውን ዲፕሎማሲያዊና ወታደራዊ ጉዞ ይበልጥ ስኬታማ የሚያደርግላት የምስራች ሆኗል። ጠንካራውና አወዛጋቢው መሪ ኔታንያሁ በዚህ መልኩ በውርደትና ከስልጣን ሊባረሩና ሊወገዱ መሆኑ ደግሞ በቴህራን የፖለቲካ አደባባዮች ጎዳኖች ላይ ታላቅ የድል ብስራት፣ የደስታ ማዕበልን፣ የተስፋ ብርሃንን የፈጠረ ሲሆን ለኢራን ዲፕሎማሲያዊና ስልታዊ የበላይነት በአካባቢው ላይ የሚጎናጸፉ ትልልቅ ወርቃማ አጋጣሚዎች ሆኗል። ለኢራን ዲፕሎማሲያዊና ስልታዊ የበላይነት በአካባቢው ላይ የሚታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እምነት ማጣትና የኔታንያሁ ከስልጣን መባረር ወርቃማ አጋጣሚ ተደርጎ ተወስዷል። በዚህ አዲስና ፈጣን የኃይል ሚዛን መፈራረቅና የጂኦፖለቲካ ሽግሽግ መሃል በቅርቡ ወደ መንበረ ስልጣኑ የመጡት የኢራኑ አዲሱ ቁርጠኛው መሪ ሙጅታባ አሊ ካሚሊ ለሀገሪቱ የኒኩሌር ተደራዳሪዎች የውጭ ጉዳይ ዲፕሎማቶች ጠንከር ያለና የማይታጠፍ ቀጭን ትዕዛዝ አወርደዋል። መሪው ማናቸውም የኢራን ተደራዳሪዎች ከዚህ በኋላ በማንኛውም ዓለም አቀፍ መድረክ በኒኩሌር ጉዳይ ላይ ዳግም ለድርድር እንዳይቀመጡ በጽኑ በማያሻማ መልኩ ያሰመሩበት ሲሆን እስካሁን ድረስ በሀገሪቱ የሳይንስ ሊቃውንት ከፍተኛ ጥረትና መስዋዕትነት የለማውን የከበረውን ዩራኒየም ለማንም ወዳጅ የሚባልም ሀገርም ሆነ ለጠላት ተላልፎ እንደማይሰጥ ኢራን በኒኩሌር ሉዓላዊ መብቷ ላይ ምንም አይነት ዲፕሎማሲያዊ ቅናሽም ሆነ ማፈግፈግ እንደማታደርግ በቁርጠኝነት ለዓለም አስታውቋል። በዋሽንግተንና በቴል አቪቭ ሰማይ ስር የፖለቲካ ማዕበል ፍጹም ወደማይታወቅ አቅጣጫ እያመራ ይገኛል። በዋይት ሀውስ ውስጥ የፕሬዝዳንት ዶናልድ ትራምፕ የአእምሮ ጤና መናጋትና በቤተ መንግስቱ ኮሪደሮች ውስጥ በእሳቸው ላይ ያለው እምነት መሟጠጥ ከፍተኛ ድንጋጤን የፈጠረ ሲሆን በዚህም አስጨናቂ ወቅት የአሜሪካ የህግ መወሰኛ ምክር ቤቶች ወታደራዊ የጦርነት ስልጣናቸውን ለመገደብ የያዙት ጽኑ አቋም በፕሬዝዳንቱ ስልጣን ዘመን ላይ ከባድ ስንጥቃትን ፈጥሯል። ይህ የአሜሪካ የፖለቲካ ውጥረት ገና ሳይበርድ በሌላ በኩል በታላቋ የምስራቅ አፍሪካና በመካከለኛው ምስራቅ የፖለቲካ ማዕከል የምትሆነው እስራኤል ታሪካዊ ክስተት እየተፈጸመ ይገኛል። ራሱን ለማፍረስ የጀመረው የመጀመሪያ ደረጃ ህጋዊ ሂደት ሀገሪቱ ረጅም ዘመን ያገዙትን የጠቅላይ ሚኒስትር ቤንያሚን ኔታንያሁን የስልጣን ጀንበር እያጠቃለለው መሆኑን የሚገልጽ ነው። የኔታንያሁ ጥምር መንግስት በአልትራ ኦርቶዶክስ አይሁዶች የውትድርና ብልመላ ውዝግብ ሳቢያ
ወደ መፈራረስ መቅረቡን የተቃዋሚዎች የፓርላማ መፍረስ ረቂቅ አዋጅ በከፍተኛ ድምጽ መጽደቁም የኔታንያሁ ዘመን እያበቃለት ለመሆኑ እንዲሁም የውድቀት መንግስታቸው ወደ ቤቱ ሊሸኝ መቃረቡን የሚያበስር ፍጹም ማሳያ ሆኖ ተቀምጧል። ይህ በዋሽንግተን የትራምፕ የጦርነት ስልጣን መገደብ፣ የቴል አቪቭ የኔታንያሁ አስተዳደር መናጋት ለቀጠናይቷ የተቀናቃኞቻቸው ለአምባገነኗ ኢራን ፍጹም ያልተጠበቀ ታላቅ ድልን፣ ብስራትን፣ መለኮታዊ በረከትን ሆኖላታል። በኢራን ላይ የፕሬዝዳንት ትራምፕ የጦርነት ስልጣን ለመገደብ የቀረበውን ውሳኔ ሐሳብ በድምጽ አሰጣጥ ሐሙስ ዕለት በአስቸኳይ ሰርዘውታል። ይህ የሆነው የሪፐብሊካን አባላት ባለመገኘታቸው ምክንያት ድምጽ አሰጣጡ ሊሸነፉ ጥቂት ቢቀራቸው ነው። ዲሞክራቶች በትራምፕ የጦርነት ስልጣን ላይ ገደብ ለመጣል በቤተ መንግስቱ ሴኔት ሆነ በተደጋጋሚ ድምጽ እንዲሰጡ ሲያስገድዱ ነበር። ይህ ዘመቻ ባለፉት ሳምንታት በሪፐብሊካን ወገን እያደገ የመጣውን ድጋፍ ማሰባሰብ ችሏል። ይህም ውሳኔ ሐሳብ የቀረበው የአሜሪካ የውጭ ጉዳይ ሚኒስቴር ኮሚቴ ከፍተኛ አባላት የሆኑት የኒውዮርኩ ዲሞክራት ተወካይ ግሪጎሪ ሜክስ ናቸው። የታችኛው ምክር ቤት የዲሞክራት መሪዎች የድምጽ አሰጣጡን የመሰረዝ እርምጃ አጥብቀው በማውገዝ ባወጡት የጋራ መግለጫ የሪፐብሊካን የሚመራው ምክር ቤት ልክ እንደ ትራምፕ አስተዳደር ሙሉ በሙሉ ባለቤትነት እንደያዘ ቅርንጫፍ መስሪያ ቤት እየተንቀሳቀሰ ነው ብሏል። ዊፕ ካትሪን ክላሪክ እና የካውንስል ሊቀመንበሩ አጉይላር በጋራ መግለጫቸው ሪፐብሊካኖች በሁለቱ ፓርቲዎች ድጋፍ ሊደገፍና ፕሬዝዳንቱ በቅርብ ምስራቅ ያለው ግጭት እንዲያቆሙ የሚያስገድደውን የጦርነት ስልጣን ውሳኔ ሐሳብ በፈሪነት ሰርዘውታል ሲሉ ወንጅለዋል።